ቅዱስ ሚካኤል በክንፉ ተሰላለት መላእክት ሁሉ ያዋት እንደነበርና እስከምትፈጠር ድረስ በናፍቆት እንደሚጠብቋት የቤተ ክርስቲያን መጻሕፍት ይመሰክራሉ። እውነት ነው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው። አጋዕዝተ ዓለም ሥላሴ ሰውን ሲፈጥሩ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በምሳሌያችን እንፍጠር ብለው ፈጥረዋል። ስለዚህ ሰው በቀጥታ የእግዚአብሔር ስዕል ነው ማለት ነው። መላእክት ከዚህ የተነሳ አዳምን እግዚአብሔር እስከሚፈጥርላቸው ድረስ ይቸኩሉ ነበር። ለምን? በአዳም መልክ በኩል የእግዚአብሔር መልክ ለማየት። ስለዚህ ስዕልን ነቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? እውነት ነው። ኃጢአት ሲሰሩ ክህደት ሲያፈልቁ አምሳለ እግዚአብሔርነታቸውን አጥተው አምሳለ ዲያብሎስን ይላበሳሉ። ስዕልን ለምንድን ነው ቤተክርስቲያን ምስለው ሲባል የተቀረጹ ምስሎችን በላይ በሰማይ ከምድርም በታች ባሉ በጥልቁ ባሉ ምስሎችን ላንተ አታድርግ ብሎ የተናገረ እግዚአብሔር ነው። በኦሪት ዘዳግም ምዕራፍ 4 ላይ ተቀምጧል። ደግሞ ቅዱሳት ስዕላትን ስዕለን በስዕሉ ፊት ቆመን እንድንማጸን ስዕልን እንድንስል ያዘዘ ባለቤቱ እግዚአብሔር ነው። ስለዚህ ስዕልንና የጣዖታትን ምስል ለይቶ ማወቅ ያስፈልጋል። በኦሪት ዘጸአት ምዕራፍ 26 ላይ ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው፣ እኔም በእነሱ ላይ አድሬ ትእዛዜን እሰጥሃለሁ። በስዕለ ኪሩቤል ላይ አድሬ ትእዛዜን በዚያ ላይ አስተላልፋለሁ። ስለዚህ ሳላቸው ብሎ ያዘዘው እግዚአብሔር እና ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ ነው። ከስዕላቱ ጋር አይደለም። እየታገሉ ያሉት ከማይታገሉት አምላክ ከእግዚአብሔር ጋር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላትን አክብራ የምታስቀምጥበት መንገድ ከእግዚአብሔር የተገኘ መንገድ ነው። ከሌላ የተገኘ ምንም ነገር የለም። ለምን ከተባለ እስኪ ከኦሪቱን ጀምር። የመጀመሪያው በስነ ፍጥረት ብናነሳ ሰማይ የሚለውን ስናይ በራሱ ስዕለ ማይ የውሃ ስዕል ማለት ነው። ውሃ ምን እንደሆነ የምናይበት። ወደ ዋናው ቃል ስንመጣ በኦሪት ዘጸአት ምዕራፍ 36 ቁጥር 1 ጀምሮ ቢነበብ በጣም ጥሩ ነው። ግን ደግሞ ቁጥር 8 ባስልኤልና ኤልያብ የተባሉትን ሰዎች እግዚአብሔር ልቡናቸውን ጥበብ እንደሞላቸው የቤተ መቅደሱን ሥራ ሲሰሩ መጋረጃውን ሁሉ ካስተካከሉ በኋላ የኪሩቤልን ስዕል እንዴት አድርገው መጋረጃው ላይ እንደሰሩት እዛ ላይ ይገኛል። ይሄ ብቻ አይደለም። ሙሴ እግዚአብሔር የሰጠውን የመጀመሪያውን ታቦት ውድቆት ከተሰበረበት በኋላ እንደገና ሰርቶ እንዲያመጣ ሲል ሁለቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለ ሳላቸው ነው የሚለው። ከዛ በኋላ እነዚህ የኪሩቤል ስዕላት በታቦቱ ላይ ተቀምጠው በዓመት አንድ ቀን ሊቀ ካህናቱ እንደ አሮን አይነት ሰው እንደ ዘካርያስ አይነት ሰው ትልቅ ሰው ገብቶ በሁለቱ ኪሩቤል መካከል ድምፅ ሰምቶ ይወጣ ነበር ይላል። ከስዕላቱ ላይ ማለት ለምን? እግዚአብሔር መልእክቱን የሚያስተላልፍባቸው መንገዶች ናቸው። እንግዲህ ከዛ